ሀበሻ ሲያልቅ አያምርም አለ። እውነቱ ነው። በይተኝ እማዬ በማለት እረፍት ማድረግ አለብሽ ይላል። የእኔ ግን ፍጻሜ በደንብ ነው የሚያምረው። እኔ ፊት አውራሪ ልጅ ማን እንደሆንኩኝ ዝናሽ አታውቅም ማለት ነው እናትህ። እኔ እኮ ጀግና ነኝ በማለት እንግዲህ ወይዘሮ ዝናሽ እንግዲህ ራሷን እንግዲህ መቆጣጠር አቅቷታል። ራሷ ስታ ዳግምም እንግዲህ እናቴ ራስሽን ተረጋጊ በማለት እንግዲህ አንስቶ ክፍሏ ድረስ በመውሰድ እማዬ ተኝ በቃ ማለት ነው። እንግዲህ ወይዘሮ ዝናሽ እንግዲህ ይሄ አንቺ የሚያስለፈልፍሽ ብቅሉ ሳይሆን አይቀርም እማዬ አርፈሽ ተኝ በማለት ዳግም ሚላት ተኝ እኮ እያልኩሽ ነው። ቆይ ዳግም ዝም በል ግን እኔ ምን ያክል እንደምወድ እኮ አታቅም። ከናሁም ራሷ አስበልጬ ነው የምወድህ። እኔ ከልጅነቴ ነው የወለድኩ። ከዛ ጊዜ ጀምሮ ያንተ ፍቅር አለኝ። አንተ ግን እንደማልወደህ ነው የምታሳየኝ በማለትም እኮ እንደምትወጂኝማ እኔ በደንብ አውቃለሁ ይላል ናሁም። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ ስለምሰጡኝ አስተያየት እጅግ አድርጌ አመሰግናለሁ። እንግዲህ ኑሐሚን ክፍል 52 ይዘን መጥተናል። እንግዲህ ወይዘሮ ዝናሽ እንግዲህ አምራንም እኔ እንግዲህ ዝናሽን ያሳያታለሁ እንደዚህ መሆና እኔ መለቃት ሴት አይደለሁም በማለትም እንግዲህ አምራን ላይ የፎከረች ትገኛለች። ዳግም መረሟ ተኝ እኔ ግን ከናሆም ራሱ አስፈልጬ ነው የምወድህ። አቅፌ ራሱ ያላሳደጉህ ልጄ ነህ በማለት እማዬ አውቃለሁ። በቃ ትወጂኛለሽ። ተኝ ገብቶኛል። ደግሞ ይኸውልህ ዳጊ እኔ ድርጅት ውስጥ ያለው ንብረቴ ሁሉ ጠቅላላ ለአንተ ነው የምሰጥህ በማለትም እንግዲህ ያለው ንብረት ሁሉ ወደ ዳግም እንግዲህ ይተላለፋል ማለት ነው። እንግዲህ ወይዘሮ ዝናሽ ተናዛለታለች ማለት ነው። እንግዲህ እኔ ለልጄ ለዳግም ነው መስጠት ምፈልገው። አንተ እንዴት ነው በገዛ ቤትህ ሁሌ ባይተዋርነት የሚሰማ? ሁሌ አንተ ቅስምህ እየተሰበረ በማለት አንቺ ሳትሆኚ ይልቁስ ብቅሉ ነው መሰለኝ እየተናገረው። ማዬ አሁን አንቺ አይደለሽም። አንቺ ከራስሽ ጋር ስላልሆንሽ አሁን የሚያስለፈልፍሽ ብቅሉ ነው ማለት ነው እንግዲህ በማለትም ዳግም ተናግሯታል ማለት ነው። ያው እንግዲህ ወይዘሮ ዝናሽ ያው ትንሽ ጠጥታለች መሰለኝ። በቃ ሞቅ ብለዋት ነው የምታወራ ማለት ነው። ያው ዳግምም እንግዲህ ያው ነቅቶባታል። አንቺ የጠጣሽው ነገር ነው የሚያስለፈልፍሽ እንጂ በህይወት ትክክለኛ በእንትንሽ በአይምሮሽ በትክክለኛ አይምሮሽማ ቢሆን እንደዚህ አቲም ነበረ በማለትም እንግዲህ እየተናገረች ትገኛለህ። ያቺ አምራን የምትባልትም ታያለህ። ህይወቷንም የምመሳቅቅልላት ምስቅቅል ነው ማድረግላት ህይወቷን። እኔ በጣም ነው ብዙ ነገር እያደረሰችብኝ ግራ ያጋባችኝ። ምንም ያላሰብኩት ዱብዳ ያመጣችብኝ አምራን አለቃትም። እኔ ዝናሽ ማን እንደሆን እኮ አላወቀችኝም። እንኳን እንደሱ አይነት ሰው ቀርቶ እኔ ማንም ቢሆን ማንም እኔ በሂደት ማሳያት ይሆናል በማለት እንደሱ አይነት ተራ ሴት ይቅርና እኔ ለማንም ጀግና እጅ አልሰጥም። እኔ የራሴ ዝናሽ ጀግና ነኝ በማለትም እንግዲህ እኔ ቶሎ ብዬ እጅ ምሰጥም ሰው አይደለሁም በማለት እሺ እማዬ ተኝ፣ ጠዋት እናወራለን ይላል ዳግም። ይኸውልህ በእኔ የተነሳ እንዳትበሳጭ። አንተ ምንም ያጠፋው ነገር የለም። ደግሞ እኔ በእኔ መጣ እያልክ ራስን እንዳትወቅስ ዳግም። አንተ ምንም ያደረክ ነገር የለም በማለትም እንግዲህ ነግራ እኔ ማንንም አልወቅስም እማዬ አታስቢ፣ ለእኔ ለራስሽ ሁኚ። ጋሺ ግን ካዩሽ ላንቺ ጥሩ አይደለም በማለትም እንግዲህ ላንቺም ጥሩ አይደለም፣ እነሱም ደስ አይላቸውም በማለት እንግዲህ ዳግም እንግዲህ ተጨናንቋል። ያው እናቱን እንግዲህ እናት አይደለች ቤተሰብንም ቢሆን እና ያስብላታል ማለት ነው። አቶ ላይኩ እንግዲህ እንደዚህ ሆና ካገኛት ጥሩ እንዳልሆነ ዳግም ነግሯታል ማለት ነው። ስለዚህ ራስሽን ጠብቂ እንዶ ለራስሽ ካልጠበቅሽ እንደዚህ ኮንሽ አግባብ አይደለም እማዬ በማለት ታውቃለህ ዳግም
አንተ ሳላስብ የዋልኩበት ቀን የለም። አንተ እንኳን እንደምወድህ እንኳን ጠንቅቀህ አታውቅም በማለት አይደለም እማዬ፣ እኔ እንደምትወጅኝና እንደምታስብልኝ እኔ ያውቃለሁ። ለእኔ አያሳስብሽ ይላል ዳግም ማለት ነው። ውሸታም ነህ ግን አንተ አታውቅም ማለት ነው በማለትም የማተኝ ከሆነ እኔ ጥዬሽ ነው የሚሄድ እማዬ። ለምን ተረት ተረት አውርተህ አታስተኛኝም? እኔ እናትህ አይደለሁም እንዴ? ልክ አንተ በልጅነትህ እኔ እንዳሳደግኩ ተረት ተረት ለምን አታወራኝም? ተረት ተረት አውራኝና እንቅልፌን አስተኛም ትላለች ወይዘሮ ዝናሽ። አንቺ ያላደረግሽው እኔ ይሆንልኛል ብለሽ ታስቢያለሽ እማዬ? ተናግሬ ያለው ዳጊ አሁንም ቂም እንደያዝክብኝ ያስታውቃል። አሁንም እኮ ይሄውልክ ቂም ይዘህብኛል አረሳኸውን በማለት እንግዲህ ዳግምም ደናደሪ ብሏት ስሟት አስተኝቷት ወጥተዋል። እንግዲህ ወይዘሮ ዝናሽ ራሷ እስከምትሰጥ ድረስ ቂም በወዴ ይዤ ደህና አድራለሁ ብለህ ነው እንዴ ዳግም በማለትም እሱም እማዬ ቻው ሰላም መደሪ በማለት እንግዲህ ወጥተዋል ማለት ነው። እንግዲህ ዳግም እስካሁን ድረስ ቂም ያስክብኝ ነው እንዴ በማለትም እንግዲህ ወይዘሮ ዝናሽ ራሷ እስከምትስት ድረስ በጣም ጠጥታ እንግዲህ እሱ ነው መኝታ ክፍሏ ድረስ አምጥቶ ያስተኛት ማለት ነው። አቶ ላይኩም ከመጡ እንግዲህ ችግር እንደሚፈጠር ያው ዳግም በጣም ተጨናንቋል ማለት ነው። እንግዲህ ዳግም እና አቶ ላይኩ መጥተዋል። እንዴ ጋሼ እንዴት አመሸህ በማለት ምግቡን አቀራርባችሁ ሄዳችሁ ዝም ብላችሁ የት ሄዳችሁ ነው በማለት ደከመኝ እኮ ብላ ተኛች ወይዘሮ ዝናሽ። እሷ ብቻ አይደለችም እኔ ራሴ ነገሮች ነው ያደከመኝ ይላል እንግዲህ አቶ ላይኩ ማለት ነው። ጋሼ እዚህ ቤት የተፈጠረው ነገር ሁሉ ይቅርታ ጋሼ ይቅርታ አርግልን በማለት አዝኛ ያለው ግን ለማንኛውም ይላል በእርግጥ አንተን የመሰለ ሰው ይህ ሁላ አይገባም ነበር። አንተ መልካምና ቅን አባት ነህ አቶ ላይኩን ማለት ነው። እንግዲህ ዳግም እንግዲህ ምን ታደርገዋለህ ዳግም ልጄ፣ እንግዲህ አምኖ መቀበል መጋጨት ምንም ጥቅም የለውም። እሱስ ልክ ነህ ጋሼ ይላል። ከፈጣሪ ጋር መጋጨት አያስፈልግም። ኢቢና አልመጡም ዴነቢ ሲለውም እሺ ጋሼ እሺ፣ ኤሚና ናሁን ገና አልገቡም፣ ገና ናቸው። እሺ እጠራቸዋለሁ። ዝኑ ጥራትና አንተ ቅረብ በማለት አይ እማዬ ባልቀሰቅሳት ጥሩ አይደለም፣ ለምን ብተኛ ይሻላል፣ ጥሩ ስሜት ላይ አይደለችም በማለትም እንግዲህ ዳግም እንግዲህ እናቱ ለመቀስቀስ ስለምን ያው ጠጥታ ስለተኛች ራሷ በጣም መቆጣጠር አቅቷታል ማለት ነው ወይዘሮ ዝናሽ። ዳግምም እንግዲህ ተሳቋል ማለት ነው። አቶ ላይኩ ሂድና ዝናሽን ጠርታት ምግቡ አብረን ተሰብስበን እንብላ በማለትም እንግዲህ ኤቢና ናሁምም አልገቡም ገና ናቸው ብሎ ሲለውም እንግዳውስ እናትህ ጥራትና ምግቡ እንድንበላ ሁላችንም በማለትም እንግዲህ አቶ ላይኩ ማለት ነው። ዳግምም አይ እናቴ ተዋት ትተኛ፣ አሁን ጥሩ ስሜት ላይ ስላልሆነች እዛው በተኝታ ትንሽ ብታሳልፉ የተመረጠ ነው፣ እኛ እንበላለን ባይሆን በማለት እንግዲህ ዳግም እንግዲህ ለእናቱ ለመሸፈን ተሳቋል። አቶ ላይኩም እንግዲህ ይቅርታ ጠይቀዋል። በእርግጥ ለእናንተ ይሄ አይገባም ነበረ አቶ ጋሽ ላይኮ በማለትም ያው ዳግም ይቅርታ ጠይቀዋል ማለት ነው። ለምን አቶ ላይኩ በጣም መልካምና ቅን ሰው ነው። ያልጠበቀው ነገር ግን ብዙ ነገር ሲመጣ ተከስቷል ቤት ውስጥ ማለት ነው። ቤተሰብ እንግዲህ ዳግም በጣም ተሳቋል። በዛ ላይ ደግሞ እናቱ እንደዚህ ሆና ላይኩ ካያት በጣም ሌላ ችግር ስለሚፈጠር በጣም ተሳቋል ማለት ነው። እንግዲህ አቶ ላይኩ እና ዳግም እንግዲህ ሳሎኑ ላይ ተቀምጦ እየተጠባበቁ ይገኛሉ ማለት ነው። ምግብ እንግዲህ ለመብላት ዳግምና ኤቢ ደግሞ አልመጡም። ናሁምና ዳግም ናሁምና ኤቢ አልመጡም ገና። እንግዲህ እነሱም እየተጠበቁ ይገኛሉ ማለት ነው። እና አንዳንዴ ልጅ ምንም ቢሆን ልጅ ነው። ልጅ የመሰለ ነገር የለም። ይኸው አሁን የእናቱ እንኳን እናቱን እንግዲህ ይሄ ነገር እንዳይሰማባት ወይም ደግሞ እንዳይታይ አቶ ላይኩም ደግሞ ይሄ ነገር አይቶባት ሌላ ነገር እንዳይፈጠር እንግዲህ ዳግም እንግዲህ እየሸፋፈነ ይገኛል። ያው ጥረት እያደረገ ነው ማለት ነው። ምንም ቢሆን
የራሳችሁ ሰው ምንም ቢሆን አሳልፎ አይሰጣችሁም ማለት ነው። ያው ምንም ቢሆን እናት አይደለች፣ እናት እናት ናት፣ ልጅም ልጅ ነው ማለት ነው። እንግዲህ እንደዚህ ጠጥታ መውደቋ ወይም ራሷ እንደዚህ እስከምስት ድረስ ጠጥቶ መተኛቷ አቶ ላይኩ እንዲያውቅ አልፈለገም። ዳግም ተዋት፣ እዛው ትንሽ ሰዓት ታሳልፍ፣ ጋሽ ላይኩ ምንም ችግር የለውም በማለትም እንግዲህ ያው እንድታርፍ አድርጓታል ማለት ነው ወይዘሮ ዝናሽ። እንግዲህ ናሁምም እንግዲህ እንዴት አመሻችሁ በማለት እንግዲህ ናሁም እየተጠበቀ ነበረ። ናሁምና ኤቢ እየተጠበቁ ነበረ እራት አብሮ እንዲበሉ። ኤቢ አልመጣችም፣ ናሁም ግን መጥተዋል። እማዬ አምረና እራቱን አዘጋጀች እንዴ? እንዶ የዚህ ቤት ነገር እኮ መላቅጡን የጠፋብኝ ይላል ናሁም። አንተ ወንዱ በጊዜ የገባህ እንዴ? እህቴ እያመሸች ነው ምትገባ። እህትህ አሁን በጣም እያመሸች ነው ምትገባ። አንተ ወንድ አንተ እንኳን በጊዜ እየገባህ ነው ይለዋል አቶ ላይኩ። እህትህ ግን እያመሸች ነው። እኔ የእሷ ነገር ምን ላድርግ? እናሁን ምን ማድረግ አለብኝ? የት እየሄደች ነው? የእሷ ጉዳይ በጣም ያሳስበኝ። አባዬ በጣም ተረጋጋ፣ ድጋሚ የብስጭት ደግሞ በሽታ እንዳይነሳብህ ይላል ናሁም ማለት ነው። መልሶ በሽታ ይቀሰቀሳል። ምን የሚያረጋጋ ነገር ኑሮ? ናሁም እረጋጋለሁ፣ እኔ በመጣው ቁጥር የተለያየ ነገር ነው ቤት ውስጥ የሚከሰትና የሚጠብቀኝ፣ እኔ እንዴት እረጋጋለሁ? በሽታይም ሳይነሳብኝ አይቀርም በንዴትና በብስጭት ይላል አቶ ላይኩ ማለት ነው። ቤተሰዊ እንደዚህ አደጋ ላይ ያለ ግድ የለም፣ ሁሉም ነገር መስተካከሉ አይቀርም። ለአሁን ግን ዝም ብለህ እራትን ብላና ገብተህ ክፍልህን እረፍ በማለት አንተ አትበላም ይላል፣ አትቀርብም ይላል ዳግም። እኔ እንኳን አሁን ከአምራን ጋር አትበልቼ ነው የመጣው፣ እናንተ በሉ፣ አባዬም ብላና ክፍል ግባ፣ እኔ ምግብ አያስፈልገኝም ይላል ናሁም። በሉ ደህና ደሩ በማለትም እራት አትበላም እንዴ ጋሽ ይላል ናሁም። እንግዲህ አቶ ላይኩ እኔ በጣም ተበሳጭቼ ያለው እመሜም ሳይነሳ አይቀርም፣ በመጣው ቁጥር የተለያየ ችግር ይጠብቀኛል በማለትም ምን የሚያስደስት ነገር አለ? ሁሉም ነገር የሚያበሳጭ ነው በማለት እንግዲህ ለናሁም ነግሮታል። ናሁም አባይ በቃ አታስብ፣ ራስን ጠብቅ በማለትም አሁን እንኳን ምግብ ሳይሆን እረፍት ነው የሚያስፈልገኝ በማለት አቶ ላይኩም እንግዲህ ወደ ክፍሉ እንግዲህ ሊተኛ ሄደዋል ማለት ነው። እንግዲህ ዳግም ምን እራት አልበላም በልቼ ነው የመጣውን ከአምራን ጋር በልቼ ያለው በቃኝ በማለትም እንግዲህ አቶ ላይኩ ወደ ክፍሉ ሲሄድም ወይዘሮ ዝናሽ ተኝታ ያገኛታል። እንዴች ሴትዮዋ ምን ሆና ነው ዛሬ ውስጥ ገብታ ያልተኛች? ከላይ የተኛችው በሰላሟ ነው እንዴ? በማለትም እንግዲህ ወይዘሮ ዝናሽ እንግዲህ ምን ሆና ነው ከላይ የተኛችው? በሰላሟ ነው? አረ በሰላሟ አይመስለኝም። አረ አንቺ ዝናሽ ተነሽ በማለት ቀሰቀሳት። ዛሬ ደግሞ ምን ጉን ነው አንቺ? በአርሜን ውስጥ ነክሮ ያወጡሽ ነው የምትመስይ። በሰላም ነው እንዴ ነጋ እንዴ? ትንሽ እኮ ደክሞኝ አረፍ ልበል ብዬ ነው ይላል አቶ ላይኩም። እንግዲህ መጠጡ እንዳደከመሽ በጣም ያስታውቃል። ግን ይሄ ሁላ በዚህ ልክ ግን መጠጣት ምን አስፈልገ? እንዶ ምን አስፈልጎ ነው እንደ ራስሽ እስከ ምስቺ ድረስ ምጠጪ? ይሄ ራስን እንደዚህ ማድረግ ራስን መጉዳት ግን አግባብ ነው ዝናሽ? በማለት እንግዲህ አቶ ላይኩ በጣም ተቆጥቷታል ማለት ነው። እንደዚህ ማድረግ የለብሽ። ለምንድን ነው ግን ልጅቷን እንድትወጣ የፈቀድሽላት? ኤቢን የትኛዋ ልጅ ትላለች ደግሞ? ምንዋኑ ነው የፈቀድኩ? ኤቢን ነዋ። ለምንድን ነው አንቺ መቼን ፈቅደሽ ካላስወጣሻት ከቤት ሌላ የምትወጣበት ነገር የለም። በዛ ላይ እያመሸች ነው። አሁን እንኳን አምሽታ እንኳን ቤት ውስጥ እስካሁን አልመጣችም። ወንድሟ ቀድሞ ነው የመጣው። እንዲሁ ምን ላይ ነው የምትውሉ? ለምን እስከ ቤት ታስወጫታለሽ? አንቺ ባታስወጫት አትወጣም ነበር። ኤቢ ለምንድን ነው የማትቆጣጠሪያት? ለምንድን ነው እኔ እዚህ ክፍል እንዳስቀመጥኳት ያላገኘኋት? በማለት አቶ ላይኩ በብስጭት ተናዶ እንግዲህ ከወይዘሮ ዝናሽ ጋር ተናግረዋል። እና እኔ ስለዚህ አይነት ነገር አሁን ስለሱ ማውራት ሞራሩ አቅሙም የለኝም። እኔ አሁን ራሴ በጣም አሞኛል፣ ስለ ራሴ ነው አሁን ማሰብ መፈልግ ትላለች ወይዘሮ ዝናሽ። አቶ ላይኩም
ራስሽን እንደዚህ እስከምትሆኝ ድረስ እንዴት መጠጥ ትወስቻለሽ? በማለት እዛ ጋን ውስጥ ተነክሮ ያወጡሽ ነው የምትመሲ፣ ሽታው ራሱ ሰው ፊት አያስቀርብም በማለት እንግዲህ ደህና ደር በቃ እኔ ልተኛበት እኔ ልተኛ ነው በማለት እንግዲህ አቶ ላይኩም እንግዲህ በብስጭት እንግዲህ ምን ማድረግ አለብኝ እኔ በስንቱ አስቤ በስንቱ ተናድጄ በስንቱ ተበሳጭቼ በማለትም እንግዲህ እችለዋለሁ በማለት ያው እንግዲህ ያመጣው መቀበል ነው አለ። እንግዲህ አቶ ላይኩ በጣም እንግዲህ ጭራሽ እኔ ከነ መፈጠር የረሳኸኝ አይደል በማለትም እንግዲህ ዳጉም አባዬ ምን ብዬ ነበር በማለት እንዳትወጣ አላልኩም ነበረ? የምሬ እኮ ነው። እንግዲህ የዳግም አባት ቢሮ ድረስ በመሄድ እኔ አባት እስከ መፈጠሬ ድረስ ረስተኸኛል፣ ምነው በዚህ ልክ ጭካኔ ዳግም ልጄ በማለት የምትፈልገው ነገር እኮ ካለ እኔ ሁሉም ነገር እገዛና አዘጋጅልሃለሁ ብዬ ነበረ። ግን አንተ ግን ተነስተ ቢሮ ድረስ የመጣው በሰላም ነው? ምን ሆነ ነው በማለት እንግዲህ ስለዚህ ታስሬ አንድ ቦታ መቀመጥ በጣም ሰለቸኝ። ለዛማ እዛው እስር ቤት ይሻለኝ ነበረ ዳግም፣ እኔ እኮ በጣም ተሳስሬ ተቀምጫለሁ በማለት እንግዲህ የዳግም አባት እንግዲህ ዳግምን ፍለጋ ያለበት ድረስ በመምጣት ዳግምም ወይኔ እኔ እኮ የሚያስፈልገ ነገር ሁሉም ነገር አዘጋጅልህ እገዛልህ ነበር፣ እዚህ ድረስ መምጣት አይጠበቅህም ነበረ በማለት እንግዲህ አሁን የዳግም አባት ሲመጣ ከወይዘሮ ዝናሽ ጋርም ሌላ ችግር ይፈጠራል። ዳግምም እንግዲህ የወይዘሮ ዝናሽ ልጅ መሆኑ እንግዲህ አቶ ላይኩ ያውቃል ማለት ነው። እና ነገር ሁላ ድብልቅልቅ ነው የሚል ማለት ነው። ይሄ ነገር ግን እንዳይታወቅ ዳግም ብዙ ጥረት እያደረገ ነበረ። ግን ነገሩ ሁሉ የሚሆን ነገር አይደለም ማለት ነው። ቤተሰብ እና አሁን ስራ ቦታ ድረስ መጣ። ለዛ ነው የወጣሁት። በነገራችን ላይ አንድ ነገር ልንገርህ ልጄ፣ ሳስበው ወደ ሀገሬ ብመለስ ይሻላል ብዬ ነው ዳግም፣ ይሄ ላማክረህ ብዬ ነው የመጣሁ በማለት ቆይ ምን ሆነሃል አባዬ? ኧረ እንዴ አይደለም ወንጀል የሰራህበት ሀገር ይቅርና አዲስ አበባ ራሱ እኮ በጥብቅ እየተፈለክ ነው። ቆይ ጠፍተህ ነው ይሄ? ስለዚህ እኔ እዚህ ሆኜ ለአንተ ሽክምና ችግር እንዳልሆን ብዬ ነው እዚህ የተቀመጥ፣ እዛ ብሄድ ይሻላል በማለት ዳግምም አባዬ ተው በእናትህ እንግዳውስ ችግር እንዳትፈጥርብኝ ከፈለግ እዚሁ አርፈ ተቀመጥ፣ እኔ በመሀል መሀል እየመጣህ አይሃለሁ በማለትም እንግዲህ የዳግም አባት እንግዲህ ወደ ሀገሬ ብመለስ ይሻላል እያለ ይገኛል ማለት ነው። ቤት ብቻ መቀመጥ ምንም ከእስር ቤት አይሻልም፣ ያው ነው እና ሄደህ ሰሩኝ ልትላቸው ነው ወይስ ምንድን ነው? ሄደህ ወይስ እጅህ ልትሰጥ ነው? እስቲ ንገረኝ አባዬ፣ ከእስር ቤት እኮ ነው። ኧረ ተወኝ፣ እድሜ ልክ ነው የሚፈረድብህ። ኧረ ተው አባዬ፣ ይሰሩ ሳስበው ህይወት የለኝም፣ ይሰሩኝና እዛው ይገላገሉ በማለት እንግዲህ የአቶ ዳግም አባት እንግዲህ ወደ ሀገሬ ልመለስ፣ ቤት መቀመጥ ሰለችኝ ዳግም በማለት እንግዲህ መጨረሻቸው እንግዲህ ምናይ ይሆናል።